ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ ሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለእነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም ገባ። በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። አልጠራም እኮ ስማቸው 4 አትበል። እከሌ ABCD ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከ ዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማችኋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማችኋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ የማታውቁትን ነገርና የማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ። አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቷ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ ሬዲ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ይሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ ወደ አማርኛ፣ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ታሃኒ፣ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ
ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ ይኸው ይሄን ያህል ማሽን አልገዛም። ይኸውልህ አሁን አልገዛም፣ ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩ። እንደው ቢያንስ የሚልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱ ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ ካርታውን ያሳያቸው። ቢያንስ ይኸው የተረከብኩት ካርታ፣ ይኸው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል። ተመሰረተ ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣ። ማሽነሪዎችን ገዝተህ ከሆነ ብራዘር ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢካሄድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ሌሎቻችሁ ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርተፊኬት ይሰጠዋል። ኢቨን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርተፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርተፊኬት አላቸው ወይ ደግሞ ያው ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4,000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም
ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ያው ልክ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም፣ ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መልጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። 4ቱን ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው ሄዳችሁት? ቢያት መጀመሪያ እህቴ እየሰማሽ ከሆነ ስንቱ ናችሁ ነው ሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚዩት ነሽ እያወራሽ ከሆነ ተሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁ? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አሌይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቅድም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለች፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሁፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካደረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጭ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይህም ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴይል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም የአይመኒታ ቢዝነስ ግሩፕ በስራ አስኪያጅ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንደ የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል። አንዳንዴ እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሁፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያሉት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቀርበ በመስራት ምናምን የሚለው ኦኬ ግባባለሁ።
ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለብን። ቴንኪዩ አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። እንግዲህ ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገር ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አድረግ መቼም ህግ ታውቃለህ። ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አድረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? እንዴ እሱን አይታችሁን የፈረማችሁት እናንተ ይሄን አስተውላል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናውቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እኮ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% ይችት አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት ከእሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም ባለቤት እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን አላችሁ። የሰማናችሁ አልተቋረጣችሁም። ተሃኒ የሰማናችሁ ይሰማል። ኦኬ እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዘቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብም። ለፍራክሽን ኦፍ ሰከንድ አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ ዩ ፊል ኢት ራይት። አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ ዊ ኖ ኢት ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያለው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር እራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን ይሄ ከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማች አስፖስበል ይኸውልህ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆነናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ ሌላ ሰው በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሀቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል?
እኛም ባልመጣል እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር መውጣት ስላለብን እንጂ ወላሂ ስለ ቅድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጅን ላይቭ ላይ እንደዚህ የምናወራ ሰዎች፣ እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጭ ሌላ ምንም ነግራቸው ነገር የለም። ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ብታነቡ ልላክላችሁ የላችሁ ወደ ተሃኒ ፎርዋርድ 14ቱን ፔጅ አለች፣ መተዳደሪያው መመስረቻውም አለች። እስቲ ላኪው እና ይጠቅማል። እነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው። ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። እዛ ውስጥ ለእናንተ ይመስለኛል አሁን ሄዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል። እርግጠኛ ነኝ። ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል፣ አክሰፕት ሊያደርጋችሁ ይችላል። ግን ደግሞ አሁን መተዳደሪያ ደንቡን እስኪ ይሄዱበት ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው፣ ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል። አባላት ዲቴይል አዳዲስ አባላትን እዚሁ ላይ ነው የሚለው፣ እዚሁኛው ላይ ነው የሚለው፣ እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት፣ ነባሮችን የማሰናበት፣ ሰራተኛ የመቅጠር፣ ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል። ገባህ አይደለ? ይኖራል። እሷን ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይህን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል። ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ። ስለዚህ እሱን ነገር በደንብ ሂዱበትና ከዛ በኋላ ያለውን ነገር ከአቡ ጋር ብትነጋገሩ ደግሞ ጥሩ ነው። ቅልቦችን መጥቷል መሰለኝ። እሱም ደግሞ ጥሩ ሀሳብ ያቀርባል ብዬ አስባለሁ። ዋናው ቅልቦች መጥቷል፣ ለእሱ እናስረዳዋለን። እሺ ተስፍዬ እንኳን ደህና መጣህ። አስቸገርንህ። ዊ ኖው ዩ አር ቢዚ። አቡ እንኳን ደህና ቆያችሁኝ። እንዴት ናችሁ? መንገድ ላይ ነኝ፣ ችግር የለውም። እየሰማኋችሁ እንትን እላለሁ። አውሩ እናንተ። እየነዳሁም ስለሆነ እየሰማሁት እሄዳለሁ። እየነዳክ ሚውት አድርገህ እኔ ኤክስፕሌን ላድርግልህ ጉዳዩ። እሺ ወይ እንግዲህ እኔ በአጭሩ ለቅልቦች ኤክስፕሌን አደርጋለሁ። በዛው ያልሰማችሁ ካላችሁ ትሰማላችሁ። ተሃኒ አንዴ ፕሊስ ሚውት አድርጌልኝ። ቴንኪዩ። እሺ ጉዳዩ አንድ አይመኒታ ሚሊየነር የሚባል ሚሊየነር አለ ኢትዮጵያ ውስጥ። ይኖር የነበረው በሳውዲ አረቢያ ነበረ በፊት። እናም ዩቱብ ላይ እንዲሁም ፌስቡክ ላይ የመዳም ቅመሞችን ይመክራል፣ ይዘክራል ምናምን አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ቢዝነስ አለኝ ድርጅት ነው ከኔ ጋር አብራችሁ ኡምረያን ፕሊስ ሚዩት አድርጊ። ሀቡዬ አንድ ነገር ልናገር። የቡና ፍቃድም አውጥቷል። በሱ በተመለከተ ማብራሪያ ቢሰጡ። ምን አገባን ታዲያ እኛ ስለ ቡና ፍቃድ፣ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ
ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሐዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጡ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና 21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው። ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸው ኡምረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር የሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ትርፋማ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ጠራ ነው። እኔ ቪዲዮም ሰራው፣ ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይሆፕ ኔትወርክ ጥሩ ሆኖ ሰምተህናል ብዬ ተስፋ አደርጋለሁ። ከ300 ሺህ እስከ 1 ሚሊዮን ደረሰኝ እጄ ላይ ያለው እንደዛ ነው። 10 ሚሊዮን ተስፍሽ ወይኔ ኔትወርኩ ተቋርጦ ብቻ ሌላም በሌላው ደግሞ ስልክ እያወራሁ አንቺንም እየሰማሁ ነበርና እየሰማሁ እንደ አጋጣሚ ደግሞ ቀን ፌስቡክ ስክሮል ሳደርግ ጓደኛዬ ምናምን ነገር እሱ የመሰጠው ምላሽ ሙሉውን ባልሰማም ትንሽ ምክር ልምከር የሚል ሰው በጽሁፍ የጻፈውን አይቼ ነበር ፌስቡክ ላይ እና አንድ የስደተኛው ጓዴ ነው ምናምን ነገር የሚል ብሎ የጻፈውን የተወሰነ አይቼዋለሁ። እንዲህ እናድርግ። ምናልባት ስልኩን ትልክልኛለሽ እኔ ልደውል። አሁን ቮይስ በላክሽልኝ ስልክ በእሱ ነፃ ቲክቶክ ያለበት የሆነ ያለበት ስላልሆነ ላኪልኝና እሱ እያወራሁኝ እንትን እናደርጋለን። እንደዚህ የሚያጭበረብሩ እንግዲህ በተለይ በአረብ ሀገር የሚገኙ እህት ወንድሞቻችንን የሚያጭበረብሩ በግልጽ በድፍረት መናገር የምችለው ሌላም አንድ የግሌ ገበሬ የምትባል እህቶቻችን የበላች አለች። የግማሾቹን ስትመልስ ነበረ እኛም ጫና እያደረግንባት የሙሉ በሙሉ ስላልመለሰች እሷንም እንደዚሁ እንዲህ የሚያደርጉ እንዳሉ ማሳያ ነው። ምንም የህጋዊ ባክግራውንድ ያላቸው አይደሉም። ቆይ አንወይ ልደውልለትና ምላሽ እንሰማለን። እዚህ ኢትዮጵያ ውስጥ ያሉ ካሉ የሚጠየቅበት ሁኔታ እንፈጥራለን። በእንደዚህ አይነት ሁኔታ ውስጥ እሺ፣ ኢትዮጵያ ውስጥ ያሉትንም እያመለሳለሁ አውሩናል። እሺ፣ ኢትዮጵያ ውስጥ ያሉትንም ስማቸውን፣ ስልካቸውን፣ ደረሰኛቸውን እልክልሃለሁ። እኔን ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላክላችሁ፣ እንዴት ነሽ? እንኳን አዲስ አበባ በሰላም መጣሽ። አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ። እንዴት ነህ? አሁን ላይፍ ላይ ስለአንተ እየተነጋገርን ነው እና አብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት፣ ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 ነው ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት ካለሽ እስኪ ብንገናኝ ጥሩ ነው። እንኳን ደህና ወደ አዲስ አበባ በሰላም
ደለተው ብደልተው ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልክ ያሰማቸዋል። እንኳን ገና ወደ አዲስ አበባ በሰላም መጣሽ። ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው? ነበረ አያነሳም። እያየ ነው ላይቭን ተስፍሽ እያየ ነው ላይቭን እያየ ነው። ለዛ ነው ያላነሳው ነበር። ችግር የለውም። እያየ ከሆነ ተስፋዬ በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም ሀገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪው ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪው ሲሉኝ አይችልም አልኳቸው። ለትንሽ ለትልቅ ተሯሯጥ ያለ ነው ካሉ ያ ፌስቡክ ላይ ሼር ያደረገውና ለመክር እፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈው እና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይህንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውን ተስፍዬ የስራ አድራሻውን የቤት አድራሻውን ፓስፖርት ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9 ሚሊዮን 950,000 ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም እልክልሃለሁ። ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ እነሱ ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን። ተስብዬ ችግር የለውም። እንትን አድርጉልን። ያለውምን እንትን ላኪልኝ አንቺ ዋትሳፕ ላይ በዛኛው ስልክ አሁኑን ፎርዋርድ አድርግልኝ እንዳይረሳ። እንደሌላው እንትን እንደመሆን እንዳይረሳ አሁኑ ላኪ። እሺ እኔ እኮ ቡዳ ነኝ። የሆነ ሰው አንድ ቮይስ ሲልክልኝ ሳልሰማው መጀመሪያ ፎርዋርድ ነው ማድረገው ወደ ሰከንድ ዋትሳፕ። ለዛ ነው እነዛ ሰዎች በሰከንድ ሀሳባቸውን ቀይረው ቢደልቱት እኔ ኦልሬዲ ሰከንድ ፎን ላይ ያለ ገባችሁ። አሁን እሱ ኢሚዲየትሊ ስከፍተው ድልት ሲያደርግብኝ ወደ ሰከንድ ፎን ሄጄ አሰማኋችሁ። እኔ ጋር ቮይስ እንደገባ ነው አውቶማቲካሊ ፎርዋርድ ማድረገው። ውዴታ ላይፍ ላይ እያየሽ ለምንድን ነው የምትደውይብኝ? ኤቭሪቲንግ ስም ዝርዝራቸው የ21ዱም ደረሰኙ ሆኗል። ደረሰኙ ኤቭሪቲንግ ኡምረያን ወይ ሀቡ 22 ነን መጨረሻ ላይ 22ኛ ሀምዛ የሚል ልኬልሻለሁ። 300 ሺህ አይደለም የስልክ ነው አይላክሽልኝ። ሀምዛ የስልክ ነው ደረሰኝ አይደለም አይላክሽልኝ የስልክ መሴጅ። እሱ ደግሞ እንደ ትክክለኛ ደረሰኝ አልቆጥሮም። እኔ ለምን አንድ ሰው ስክሪንሻት ካረገ በኋላ ካንስል ማድረግ ይችላል። ሴንድ ኤንድ ካንስል የሚላለው
አንድ ሰው ስክሪንሻት አድርጎ ሲጨርስ ካንስል ካደረገው ያ አማውንት ወደዛ አካውንት አልሄደም ማለት ነው። ኤፍቲ ነምበር ከሌለው እኔ ደረሰኝ ካልሆነ ተቀባይነት የለውም። ስለዚህ እኔ 21 ነው የደመርኩትም 21 ነው። እጄ ላይ ያለውም ስም ዝርዝርም ደረሰኝም 21 ነው። 21ዳችሁን ወደ ቅልቦች አስተላልፍ ያለው ከ21ዳችሁ ኢትዮጵያ ውስጥ የሚኖሩትን ስም ዝርዝር ከስልካቸው ጋር በጽሁፍ አስቀምጪልኝ፣ ፎርዋርድ ላርግለት። ኢትዮጵያ ውስጥ የኛ ተወካዮች መሆን ይችላሉ ወይስ ትክክል ራሳቸው ያሉትንና ተወካይ የሆኑትን ተወካይ የከሌ ተወካይ ለምሳሌ ሀቢባ የኦምረያን ተወካይ እከሌ የከሌ ተወካይ ብለሽ እሺ፣ ግልጽ ያለ ነገር ነው የምፈልገው። በተራ እሺ፣ ባለ ጉዳይ ሲሆን እራሱ እያልሽ ተወካይ ሲሆን አቡ አቤት ምናልባት እዛ አክሲዮን ሼር ሆልደር የሆኑ እህት ወንድሞች እዚህ ካሉ ሼር ሆልደር ሲሆኑ ፍቃድ እንዳለው አክሲዮን ማቋቋም እንደሚችል ምናምን ነገር ፍቃድ ተሰጥቶት ያንን ፍቃድ ያሳያቸው ነገር አለ። ምናልባት ያሳዩን ነገር አንቺ አይደለሽም፣ አንቺ ሼር ሆልደር አይደለሽም፣ የለሽም ስምሽ እዚህ ላይ። እህቱ ናት። እህቱ ትመልስ። አንቺ ሚውት አድርጊ። ቅድም አትቤታ እህቱ አለች እኮ እህቱ የእናቱ ልጅ አለች። እሷም ተጣልተዋል ማለት እሷ አለች እዛ ላይ እንትኑ ላይ ፒኤልሲው ላይ ስሟ አለ መስራች ተብላ 4 ናቸው ስማቸው ያለው። አንደኛ አይመኒታ፣ ሁለተኛ ባለቤቱ፣ ሶስተኛ እህቱ የእናቱ ልጅ፣ አራተኛ የእሷ ባለቤት። እህቱና ባለቤቷ እዚህ ጋር አሉ ገዝት ላይ እኮ። እስቲ ትንገረንሽ እሺ ታሃኒ ወይ አንቺ ወይ ባለቤትሽ ለቅልቦች የጠየቀውን ጥያቄ አስረዱት ፕሊስ። ምን ነበረ ጥያቄ ወንድሜ? ይቅርታ። አክሲዮን እንዲያቋቁም የተሰጠው ፍቃድ አለ ወይ? የለም። የለም። ላይሰንስ አለው? በፒኤልሲው የወጣ ላይሰንስ የለም። እኛ በነበርን ሰዓት ሲሸጥ የነበረው እኛ በነበርን ሰዓት ምንም አይነት እኛ በነበርን ሰዓት ወንድሜ ምንም ሄሎ፣ ይሰማል? ይሰማል። እኛ በነበርን ሰዓት ምንም የአክሲዮን ሽያጭ የለም፣ ፍቃድም የለም፣ ላይሰንስም የለም። ሰምተካል ተስፍሽ? ኔትወርክ ነው ወይም ስልክ ተደውሎበት ነው? በአንደኛው ስልክ ተቋርጬ ነበረ። አሁን እሰማለሁ። አሁን ንገረው። ሰምተኳል ወይስ ይድገምልክ? አልሰማሁትም። እኛ ምስረታው ፒኤልሲ ፎርም ሲደረግ ብቻ ነው የነበር ነው። ከዛ በኋላ የአክሲዮን ላይሰንስ ያልከውም ሽያጭም ምንም የምናውቀው ነገር የለም።